በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 12 ቀን ታስቦና ተከብሮ ለሚውለው ለሊቀ መላእክት ቅዱስ ሚካኤል ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ሚካኤል። ሚካኤል የሚለው ስም አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ በተሰኘው መዝገበ ቃላት መጽሐፋቸው ሲገልጹ ቃሉ የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ ማለት ሲሆን ኤን ማለት ደግሞ አምላክ ማለት ነው። በዚህ መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር የቀረበ አድርጎ እንደሾመው የቅዱሳን መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ስቶ አምላክነትን በመሻቱ በትዕቢቱ ምክንያት ስልጣኑን ተገፎ ወደ ምድር ጥሎታል። በቦታውም ቅዱስ ሚካኤልን ሹሞታል። ቅዱስ ሚካኤልን ሲመት ምክንያት በማድረግ ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኅዳር 12 ቀን በየዓመቱ በድምቀት ታከብረዋለች። ይህ ብቻ አይደለም። እስራኤላውያን በግብፅ ባርነት ቀንበር ተይዘው በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሰው ከግብፅ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ ነቢያት ሙሴን አነሳስቶ ባህረ ኤርትራን ከፍሎ አሻግሮ 40 ዘመናት ሲጓዙ ቀን በደመና ሌሊቱን በብርሃን እየመራ ያደረሳቸው ቅዱስ ሚካኤል ነው። ቅድስት ቤተ ክርስቲያንም ይህንን ቀን መታሰቢያ አድርጋ የምታከብርበት ዕለት ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችሁ ወገን ነህ አለው። እርሱም እኔ የእግዚአብሔር ሠራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ በማለት እግዚአብሔር የቅዱስ ሚካኤልን ክብር ገልጧል። በኢያሱ ምዕራፍ 5 ከቁጥር 13 እስከ 14። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ሊቀ መላእክት ቅዱስ ሚካኤል ለእኛ ለሰዎች አማላጅ ሲሆን ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸውም እስከ መጨረሻው ይረዳቸዋል። ይህንንም በቤተ ክርስቲያናችን በመጽሐፈ ስንክሳርና ድርሳነ ሚካኤል ኅዳር 12 ቀን እንድትጻፈው መልአኩ ቅዱስ ሚካኤል ዱራታዎስንና ሚስቱ ቴዎብስታን ከዲያብሎስ ፈተና የታደገበት ዕለት ነው። ዱራታዎስና ቴዎብስታ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልና የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትንም እስኪያጡ ድረስ ቸገራቸው። ዱራታዎስም የእርሱንና የሚስቱን ልብስ ሽጦ ለመልአኩ በዓል መታሰቢያ ያደርገው ዘንድ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ፣ ሁለተኛም ወደ ባለ ስንዴ ዘንድ ሄዶ በእርሱ ዋስትና ስንዴ እንዲወስድ፣ ዳግመኛም አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የአሳውን ሁሉ እንዳይቀድ አዘዘው። ዱራታዎስም እንዳዘዘው አደረገው። ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እሱም እጅግ ተደስቶ የዚህን የክቡር መልአክ የመታሰቢያውን በዓል አደረገ። ጦማዳሪዎችንና ድሆችንም ጠርቶ አጠገባቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤል ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውን ደግሞ ለፍላጎታችሁ ይሁናችሁ፣
እግዚአብሔር አስቦላችኋልና በጎ ስራችሁንም መስዋዕታችሁንና ምጽዋታችሁንም አስቦ እዚህ ዓለም አሳመረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህንን ነገር ሲሰሙ ደነገጡ። ከበረ ገናናው መልአክም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ አላቸው። መስዋዕታችሁንና ምጽዋታችሁ ወደ እግዚአብሔር ፊት ያሳረኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። የመላእክት አለቃ ቅዱስ ሚካኤል ከበዓሉ በረከት ረድኤትን ይክፈለን፣ ጥበቃውና አማላጅነቱ አይለየን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።